እንዴት ነካኩ በሰላም? እሺ ምን ላድርግ እናቴ? ምን አዲስ ነገር አለ ልጄ? የሆነ ነገር ያለ ይመስላል። ከኔ መደበቅ ጀመርክ? ኧረ አልደበኩም ማዘሮ። ምን ያለ መስሎሽ ነው? ምን ነው ልጄ ፊት ከስተሃል እኮ። ፍቅር ያዘ እንዴ ልጄ? እኔ ሰሞኑን ምንም አላማርከኝም። ማን ያለው? ያቺ ቅምጥል ነች የማይሆን ነገር የምነግርሽ። እሷ ምን ብላ ትነግረኛለች? አንተ ንገረኝ እንጂ። አረ ማዘሮ ምን ነገር የለም። እርግጠኛ ነህ? አዎ ምን ሊኖር ይችላል? ታዲያ እስካሁን የት ነበርክ? ከሌሊ ጋር አብረን ነበር እኮ። ታዲያ እኔ ምን አልኩኝ? ይሄን አይደል ያልኩት? አረ ተይ ማዘሮ፣ ሌሊን ሐኪም ቤት ወስጃት ነው እንጂ እንዳሰብሽው አይደለም። ወይ ምን ነው ልጄ የምነካት? ያ ነገር አልተሻላትም እንዴ? ምን ይሻላታል? መድኃኒቱን አቁማ ስለነበር ድጋሚ እንድትወስድ ተሰጣት። አይ መድኃኒትማ በአግባቡ መውሰድ አለባት። እስቲ ምከሪያት፣ አስቸገረች እኮ። እሺ እኔ አወራታለሁ። አንቺ ግን ደህና ነሽ እናቴ? አይ ማረሳሳት የለም። በል ተናገር። ምን ማዘሮ? አዲስ ነገር ነው። ሰሞኑ እንዴት ነው? ምን አዲስ? ምንድነው እንደዚህ? ይቅርታ ቀምጠ ስራ እየፈለግኩኝ ነበር። አሁን ራሱ ስናፍቅኝ ጊዜ ነው የመጣሁት። ደህና ነሽ? እየናፈከኝ ነው። ግዴታ ነው ቀመጠስ፣ ወጥቼ መስራት አለብኝ። ይኸውልህ ኪንጎ፣ ይሄን ያህል እኔን ለማግባት እንድትጨነቅ አልፈልግም። መጨነቅማ አለብኝ። አባባ ደረሰቱኛል። አንቺ ማስከፋት የለብኝ። አዎ ኪንጎ አውቃለሁ፣ ግን ደግሞ እኔ ያን ያህል የተካበደ ነገር አልፈልግም። ቆይ ደግሞ ለምንድን ነው ወደ ቤት ማትገባ? ትረሻለሻ? አባባ እያሉ መቼ ቤትሽ ገብቼ አውቃለሁ? እና ታዲያ እኔ እኮ ከአባባ ጋር ስለማትግባባ ነው። አሁን ለምን? ከዚህ ቤትም እኮ ለጽናናሽ ብዬ ነው እንጂ እዚህ ቤት ለመኖር አስቤ አይደለም። ትንሽ ጊዜ ስጪኝ፣ ነገሮችን አስተካክላለሁ። እሺ ያሹ ምን እያደረግክ ነው? ሮማኒ የሆነ ሰንደል አይሸጥም? ሰንደል ነው የምትለው? ሩት እኮ ገጠር ስትሄድ የሰጠችኝ ሽቶ ነው። ነው እንዲ ለዛ ነው እንዲ አበባ ምሸችው። ይኔና ለእኔም አምጪና ነስንሽልኛ። ልክ እንዳንቺ ደስ የሚል ሽታ ምሸት። እሺ ሮማኒ ምን ፈለግሽ? ደግሞ ከአንቺ ምን ይፈልጋል? እየጠራሁሽ ነው እንጂ። በቃ ኑሮዬን ልኖርበት። ለምን ደግሞ አታውኝ? በቃ ደግሞ እንደዚህ ጀመርሽ? እቺ የሆነ የለቀቀ ነገር አላት። እትዬ እራስዎትን እስካሁን አልተሻሉትም እንዴ? አይ ምን ይሻለኛል ብለሽ ነው? ጭራሽ ወጥሮ ይዞኛል። እስቲ ቡናውን ከጠጣሁ በኋላ ይሻለኝ እንደሆነ ያለ። አይ ፍቅር መጨረሻሽ ይሄ። አይ አደግቼ እንዴት ነሽ? እንዴት ነው? ቆይ ምን ተፈጥሮ ነው? ማሽኑ እኮ መንገድ ላይ አግኝቼው ነገረኝ። ፍቅር የት ሄዳ ነው? አልተመለሰችም? የለችም። ፍቅር ከቤት በመውጣቷ ማዞካዋ እንግዲህ ሀሳቧን ጥላለች። ራሷ ሊፈነዳ ደርሷል። ፍቅር ያፋልጉኝ ማስታወቂያ ማስወጣት ነው የሌለባት። ደስ የሚለው ደግሞ አሹ አግኝቷታል መንገድ ላይ። አደይ ቆይ ምንድን ነው የሆነችው? ምንድን ነው ሴት ተፈጠረው ብላ ማዘሯን ስጠይቃት እኔ ምንም የማውቀው ነገር የለኝም፣ እንደዛ ለፍቼ አሳድጌ ዛሬ እንዴት ስታደርገኛለች ብዬ አላሰብኩም ነበር ትላለች የፍቅር እናት። አደይ ተነስታ ልትሄድ ስላት ቆይም ወይ ቢሏትም አደይ ግን የመቆየት አላማ የላትም። ሊሊን ብቻዋን ትቻት ነው የመጣሁት እና ግዴታ መሄድ ያለብኝ ትላለች። ሮማን በዛን ሰዓት ላይ ልሸኛት ስትል ማዙካዋ ደግሞ እንግዲህ ጭልጥ ብላለች። አሹ የፍቅር ሰው እንግዲህ እዚህ ላይ ምን እየጠበቅክ ነው? ምንድን ነው ሀሳብ ሲለው ፍቅርን እየጠበቅኩ ነበር፣ እንዴትስ እንደዚህ ታደርጋለች ብሎ እንግዲህ ሀሳቡን ያረዳታል ለአደይ ማለት ነው። ኪንጎ ቅምጥልን ለማግባት የግዴታ ስራ ማግኘት ስላለበት ስራ እያፈላለገ ይገኛል። አሹ አሁን አንተ ልትሰርቃቸው ነው ወይ ስራ ልትሰራ ነው ብሎ ቢያታንተ ቢለውም፣ ነገር ግን እኔ አሁን ሰዓት ላይ ቅምጥልን ለማግባት ስላሰብኩኝ የግድ ስራ ያስፈልገኛል ይላል አሹ። ዳይመንድ እኔማ ደስ ይለኛል ስራ ፈልግልሃለሁ ትላለች። በዛን ሰዓት ላይ ሮማን ትመጣና እንግዲህ ፍቅር በመጥፋቷ እትዬ አዝነዋል። አሁን ላይ ምንድን ነው ማድረግ ያለብን ትላለች። ፍቅር የጠፋችው ትኩረት ለመሳብ እንጂ የእውነት ቆርጣ እኮ አትሄድም። ዴቭንና አደይ እንዳይጋቡ ግርግር ለመፍጠር አለመቻት ሲል በውጭ ሆና ደግሞ ለማድረግ ትሞክራለች። ነገር ግን ሁሉም ነገር አይሳካላትም፣ እንዲያሰበችውም አይሄድላትም።
አደይ ብቻዋን ቁጭ እንዲያለች እንግዲህ ሰይጣኗ ቤዛ ተመካች ትላለች። ቆይ ምንድን ነው አላማሽ? አንቺ ምንድን ነው የምትፈልጊው? ለሊል ይሄን ያክል የምትከታተያት ለምንድን ነው ብላ ብትጠይቃትም ነገር ግን እሷ ደግሞ ምላሿ ምንም የሚመለከትሽ ጉዳይ የለም። ቆይ አንቺስ ሌሊት ሰው ቤት ስትቀመጡ ጥቂት ቅር አይላችሁም ወይ ትላለች። አቤት የቤዛ አይን አውጣነት! አቤት የቤዛ አይን አውጣነት! የተለየ ነው። እዛም እያለች እንግዲህ እንትን ቆማጣ ውሻ ሱክ ሱክ ማለቷን እንደቀጠለች ትገኛለች። ቆይ አላማሽ ነው ያልገባኝ፣ አንቺ ምንድን ነው አላማሽ ብላ ብትጠይቃትም አላማዋ ምንና ምን እንደሆነ አልታወቅም። እንግዲህ የማያገባሽ ከሆነ አርፈሽ ተቀመጪ ብላ በምትጠይቅባት ሰዓት ላይ ባቡሬና ሊሊ ግን ምንድን ነው ያላቸው ግንኙነት ይሄን ያክል የሚያቀራርባቸው? ቅምጥልን ማዘሯ እንግዲህ እየመከረቻት ትገኛለች። ልጄ ረጋ በይ፣ ረጋ ያለ ወተት ቅቤ ይወጣዋል። ወንድ ልጅ እንደዚህን ስፍስፍ ስትይለት ትቶሽ ይሄዳል እንጂ ጥቅም አይኖረውም። ስለዚህ ያለሽ አንድና አንድ አማራጭ ይኖር ወንድ ልጅ ኮራ ቀብራር ጀነን ስትይበት ነው እንጂ አንቺ ባሌ እያልሽ ስትሯሯጪ ልክ እንደ ሳራ ማለት ነው ጥሩ አይደለም ይላሉ እያለች ማዘሯ እንግዲህ በምክር ይዛታለች። ቅምጥልም እንዴት እኔ ልክ አይደለሁም ወይ የኔ ጥፋት ነው ወይ ይሄ እያለች ራሷን እንድትፈትሽ አርጓታል። ራሷን መፈተሿ ቅምጥል ጥሩ ነገር ነው። እዚህ ላይ ቅምጥል የግዴታ ኪንጎን አጨናንቃ ከበሷ ብታረገውም ግን በኋላ ትቷት ይሄዳል። ትቷትም እንደሚሄድ ስለምታውቅ ማዘር እንደዚህ እያረሽ ራስሽን እንድትጎጂ አልፈልግም ልጄ፣ አንቺ ጥሩ ልጅ ነሽ እና ወደ ራስሽ ተመለሰሽ። ሴት ብልሃተኛ ናት። ብልሃተኛ ስትሆኚ ባል ምን ሚስትን መሆን ይችላል ብትላታለች። ባቡሬ ለለሊ ፍቅረኛ አለኝ አፍቀረታለሁ ብሎ ሲነግራት እሷ ግን ገጭቆ ያለችበት ለምን እውነቱን መናገር አቃታት። እንደ ሊሊ እንዳል እሱ ይላ ይጎዳኛል ብላ ስለፈራች ባቡሬንም ለመቀበል በጣም ገብቷታል። ባቡሬ ግን በሌላ መንገድ እየተናገረ ይገኛል። ባቡሬ አሁን ላይ አንቺ ምንድን ነው የምትፈልጊው? ለምንስ ነው እየተቆጣሽው? አንተ እኮ ምርጥ ወንድሜ ነህ እና ምንም ባደርግልህ ደስ ይለኛል ትለዋለች። ኪንጎ ቤዛ ከች ትልለታለች። ቤዛ ስራ ፈልጊልኝ ብሎ ሲያንተን ሲላት እና አብረን እንስራ ትለዋለች። ኧረ እባክሽ ምንሽ ሞኝ ነው እንትኔን አውጥተሽ ልትሰጭ ነው እንደ አንቺንና ወንድምሽን አምኜ እናንተ ጋር ምሰራ ጅል አደረግሽኝ ብሎ ቢጠይቃትም የእኛ ስራ በቃ ሀብታሞችን ማሳደድ ሰዎችን እንድምንትን ማለት ነው እያለ ታፌዛለች። ነገር ግን እኮ ትክክለኛ ስራዋን የነገረችው ሊሊ ምንድን ነው እንደዚህ አድርገህ የምታየኝ ብላ ትጠይቀው። እኔ ምንም እያልኩሽ አይደለም፣ ነገር ግን አሁን ላይ ያለንና አማራጭ ነው እየነገርኩሽ ያለሁት። ሊሊዬ አንዲት የመወዳት ቆንጆ ንግስት አለች፣ እሷንም ደግሞ ለማግባት ወስኛለሁ ይላታል። ነገር ግን ማናት እሷ እኔ አውቃታለሁ ወይ ብላ ስትጠይቀው አዎ ታውቂያታለሽ፣ ግን እንዳልነግራት ፈራኋት እያለ ባቡሬ ዳርዳሩን በሄድላትም እሷ ግን ሁለትም እንትን አላለችም። የፍቅር እናት በጭንቀት ሌላ ዓለም ውስጥ ገብታለች። አይ ፍቅር መቼ ይሆን እንዲያው ቅንጭላትሽ የሚሰራው? እቺ ቅንጭላቷ የፈረሰ ልጅ ማለት ነው። ይቺ ብርሃን ተብዬዋ ደግሞ ቆረቆ እንዲያውልክፍ ማለት ነው። ይሄ ነገር አላማረኝም። እንዴት ነው እንትና ዴቭን እኮ ልትጠቀልለው ፈልጋለች። ዴቭ ወደ እሷ እንጂ ወደ አዴ እንደመጣ እያደረገ አይደለም ለማዘሯ የምትነግራት። ዴቭን እኮ ነው እወደዋለሁ፣ ዴቭ ደግሞ በምክንያት ነው እዚህ ድረስ የመጣው ስትላት ማዘር ኧረ ተይ አንቺ ልጅ፣ እኔ ይሄ ነገርሽ አላማረኝም። ምንድን ነው አላማሽ? ምንድን ነው እያደረግሽ ያለሽው? አንቺም እንደ ቆንጆቹ እንደ ሌሎቹ ወደ ከተማው ልብሽ ሸፈተ ማለት ነው ወይ ስትላት፣ አይ እኔ እንኳን እንደዛ አይደለም። እንግዲህ ዴቭ ላይ ዴቭ ትያለሽ፣ ዴቭ የመጣበት ምክንያት ምንድን ነው እያልሽ አስሬ ለማጣራት ለምን ትፈልጊያለሽ ትላለች። ብርሃን ውልክፏ ደግሞ እንግዲህ ወልከፍ እያለች እሱን ለማጥመድ እየተዘጋጀ ትገኛለች። ለአዴ ይሆናል ተብሎ የመጣው ሰውዬ እንግዲህ የሁለቱም አፍቃሪ ሆኖ ሊገኝ ነው። ዴቭ ደግሞ ጎምትን አትበል እዛ ገምዴል አትበልና እውነቱን ተናግረህ ወደ መሸበት እደር።
እዛ ተዛሬ ነገ እያልክ እንግዲህ ልጅቱን እያወዘጋገብካት ነው ያለው ማለት ነው። ዳይመንድ ያለውን ነገር እንግዲህ ቶቶሎ ተናገርና ወደ ገጠር እንሄዳለን። ሁሉንም ጨራርስና ወደ ገጠር እንሄድ። እዚህ መቀመጡ ለአንተ ለእኔ ምንም አልታየኝም ይለዋል። ነገር ግን እንዴት አድርጌ ነው ነገሮቶቹን የምጨርሰው? ሁሉም ነገር ከብዶኛል እያለ ዴቭ ቁጭ ብሎ ተቀርቷል። ዴቭ እኮ ለማን እንደሄደ እንኳን ረስቶታል። እንዲህ ቁጭ ብሎ ዝም ብሎ ፀሐይ ይሞቃል። የገጠር ፀሐይ ይመች የለ ምን አለ እንደ ከተማ የጋረዳታል። በዛያት ወልክፋ ደግሞ ሸበብ ሸበብ እያለች እንግዲህ እንትና ኪንጉ አይታያትም። ዴቭ ነው የሚታያት በአይኗ ሙሉ። እኔ አልታየሽም ይላል እንደ ኪንጉ። አይ እናቴ ምግብ እንዴት በሉ ነው ብላ ሀሳቧን ትቀይራለች ማለት ነው። እና ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሆኑ።